አብርሃምና ሩታ በዚህ ሐሳብ ይስማማል ብዬ አስባለሁ። ምክንያቱም ኤፍሬም ጥሩ አስበ ሊሆን ይችላል። ጥሩ አስበ ለነሱ ሰላም መሆን ምናምን ተጨንቀ ሊሆን ይችላል። እንደ ሰው ማንኛውም ሰው እንደሚያስጨንቀው ሰው ተጨንቀ ሊሆን ይችላል። ነገር ግን እነዚህ ልጆች ነገም ከነገ ወዲያም ሰላም ሊሆኑ የማይችሉ አይነት ልጆች ናቸው። መለየትም ካለባቸው እንዲህ ነው መለየት ያለባቸው። የምሪ ነው። ግን አንተ አሁን እዚህ ጋር ሁለቶቹን ሰላም ለማድረግ ፍቅር ለማድረግ ነው ያሰብኩት መስለው ይሄ ወደ ድሮ እንዲመለሱ ነው ፍላጎት። ሊሆን አይችልም። ከዚህ በኋላ የምሪ ነው ሊሆን አይችልም። ከዚህ በፊት አይታችኋታል ሩታን ስንትና ስንት ነገር ይቅርታ ከተባባሉ በኋላ ያደረገችውን ነገር አይታችኋል። ማንም ያምንሽ? እሺ ከዚህ በኋላ ማን ይመንሽ? እሺ ሩታ ማን እንዲያምንሽ ነው የምትፈልጊው? የምሬን እኮ ነው እንዴ። እኔ አላቅም ለምን በዚህ ልክ እንደዚህ መደራረሳቸው እኔ ግራ ነው የሚያጋባኝ። የምሬን ነው። ይሄን ያክል ለምን አስፈለገ? የማያስፈልገው ነገር የማያስጨንቀው ነገር እናንተን ያስጨንቃችኋል። እናንተ የሚያስጨንቃችሁ ያን ሰው እንዴት አድርጌ ልጉደው የሚለው ነገር ነው እንጂ ሰላም መሆኑ መንገድ አይደለም የሚያስጨንቃችሁ የነበረው። አይተናል። እሺ ዳኒ የት ሄደ ዛሬ? ዳኒ የት ሄደ? ከጎንሽ ነበር አይደለ? ዳኒ የት ሄደ ዛሬ? ፋሚሊ እዚህ ጋር ለምን ይቅርታ ተባባሉ አይደለም እያልኩኝ ያለሁት ነገር ግን ልክ አይደለም። ጥሩ ስሜት አይደለም እየተሰመኛለሁ። ምክንያቱም ከዚህ ይቅርታ ጀርባ ሌላ አዲስ ነገር ሊኖር ይችላል። ታያላችሁም ደግሞ ይኖራል። እርግጠኛ ነኝ የምነግራችሁ ነገ ከነገ ወዲያ የሚፈጠረውን ነገር ትመለከታላችሁ። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት ይቅርታ መጠየቅ ይሄ ነው የኔም ጥያቄ ይሄ ነው ፋሚሊ። ከዚህ በፊት አይታችሁታል። እኔ አላጠፋውም፣ እኔ ምንም አላደረኩም፣ እሱ ያደረገብኝና ያደረኩበት ምናምን እኔ ጥፋተኛ አይደለሁም ስትይ ነው ነበር አይደለ? አንቺ ሩታ እንደዛ ነው ስትይ የነበረው። የሰማንሽ እንደዛ ብለሽ ስታወሪ ነው። ከዚህ በፊት እኛ እስከምናውቀው ድረስ እንደዛ ነው። ያደረገብኝን ነገር አንቺ እጥፍ አድርጌ ስታደርጊለት ነው ለሱ የምናውቀው። ባለፈው ያሳሰርሽው አንቺው ነሽ፣ ይገባሃል ብለሽ ያሳሰርሽው አንቺው ነሽ። አንተ እንደዚህ ካደረግብኝ እኔ እጥፍ አድርጌ መልስልሃለሁ ስትይ የነበርሽው አንቺው ነሽ። ምን አጥፍተሽ ነው አሁን ይቅርታ የምትጠይቅ? ምንም እኮ ይቅርታ የሚያስጠይቅ ነገር የለም። ምንም ይቅርታ መጠየቅ አይጠበቅብሽም ሁሉ የነበረው። ግን ዛሬ እንዴት ትናንትና በቀልሃለሁ ስትይ የነበርሽው ልጅ ዛሬ እንዴት እንደዚህ ልታስብ ይቻልሽ? ገና እሱ ይቅርታ አልጠየቀም እና እኔ ይቅርታ መጠየቅ አለብኝ ማለት እኔ እንጃ። አም ሶሪ ፋሚሊ ይቅርታ አድርጉልኝ። እኔ ላምናችሁ አልችልም። ምክንያቱም ስንት ጊዜ ይህንን ነገር ተነጋግረዋል። ስንት ጊዜ ይቅርታ ተደራርገዋል። እስኪ ዞር ብላችሁ ተመልሳችሁ እዩ። እስኪ ስንት ጊዜ ተደራርገዋል ይቅርታ። አንቺም የራስሽን ህይወት እኔም የራሴን ህይወት ስንት ተባብለዋል። ግን ያው ነው እዛው ውስጥ ነው መልሰው ሲገቡ የነበረው። ምንም አዲስ ነገር ለማይፈጠረው ነገር፣ ምንም አዲስ ነገር ህይወታችን ላይ ሀፕን ለማያደርገው ነገር ምን ይቅርታ መጠየቅ አስፈለገ? ምንም አያስፈልግም። እኔ ይቅርታ ይደራረጉ አላልኩም። ነገ የሚሆነውን ስለማቅ ነው። ገባችሁ አይደል? ነገ የሚፈጠረው ነገር ስለማቅ ነው እየነገርኳችሁም ያለሁት። ያሳዝናል ብቻ። እሺ እኔ ከምንም በላይ የሚያሳዝነኝ ህፃኑ ልጅ በጣም ነው የሚያሳዝነኝ። የምሬን ነው። በሁለቶች መካከል የተፈጠረው ይፈጠር፣ ግን እዚህ ላይ ቢያንስ እንኳን ባታመጡት። የምሬን ነው ባታመጡት። ነገ ከነገ ወዲያ እኮ አድጎ ይህን ቪዲዮ ይመለከተዋል። ልጃችሁ ያየዋል። እስከዛሬ የሰራችሁት ቪዲዮ ይመለከተዋል። እንዴት ለሱ ስትሉ እንኳን መተው ያለባችሁን ነገር ልተው አልቻላችሁም? የምሬን ነው። መጥፎ ነገር እኮ ነው። ገባችሁ? ለልጁ አድጎ ሲመለከተው እናትና አባቴ እንደዚህ ሲሆኑ ነበር በእኔ የተነሳ ምናምን በሚል ጭዌ በጣም የሚደብር ስሜት ውስጥ ሊገባ ይችላል። አሁን ላይ ምንም ችግር የለውም፣ ግን ሲያድግ ሲያየው በደንብ ሲያውቅ ሲያስተውል ምንም አዲስ ነገር የለውም። እኛ እንዳየነው ነው የሚያየው ይጻል። ገባችሁ አይደል? እኔ በጣም የሚያሳዝነኝ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም እንደምናላችሁልኝ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይሄን ቪዲዮ ስታዩ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ወንድማችሁ አድርጉኝ። ሰብስክራይብ ያደርጋችሁ ያለም ሰብስክራይብ አድርጉኝ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ባለፈው ዕለት ይቅርታ የጠየቅነው ከሄርሜላ ጋር ሆኖ ነውና ዛሬ ግን ያ ነገር አለ የፈለኩት እኔ ብቻውን መጥቶ ልጁን አይቶ ከልጁ እናት ጋር ደግሞ አሪፍ ጊዜና አሪፍ ታይም እንዲያሳልፍ ስለምፈልገውና አብርሽም ያው ይሄ የማስመሰል ህይወት ግን አያስጠላችሁም?
የማስመሰል ህይወት አያስጠላችሁም? የምሬን እኮ ነው። እድሜ ልካችሁን እንዳስመሰላችሁ አሁን ሩታ ይቅርታ እንግዲህ ኢማጂን ሩታ ይቅርታ ልትጠይቀው አብርሃምን መጣች። እንግዲህ ይቅርታ ጠያቂዋ ሩታ ነች። ፋሚሊ ይቅርታ ሩታ ነች ይቅርታ እየጠየቀች ያለችው። ገብቷችኋል አይደል ፋሚሊ? ሶ ትናንትና ከትናንትና በፊት እንደዛ ያዙ ይልቀቁኝ ምናምን ስትይ የነበርሽ ልጅ ዛሬ ምን ታይቶሽ ነው ይቅርታ ለመጠየቅ የፈለግሽው? ሰላም የመሆን ይሄ ስሜቱስ የመጣልሽ እንዴት ነው ከአብርሃም ጋር? የምሬን እኮ ነው። ምክንያቱም በአንድ ጊዜ ተነስቶ ሁሉም ሰው ሰላም ሲሆን ፋሚሊ ያጠራጥራል። ገባችሁ አይደል? ያጠራጥራል። ትናንትና ያዙ ይልቀቁኝ ያን ያክል ወራት በሙሉ ሲጨቃጨቁ የነበሩ ሰዎች በአንድ ሌሊት ሁሉንም ነገር ትቸዋለሁና ሰላም እንሁንና አይሰራም። የምሬን ነው አይሰራም። በቃ ለሁለቶችም ጥሩ አይደለም። አሁን ይሄ ሁኔታ ለሁለቶችም ጥሩ አይደለም። ገባችሁ አይደል? ልጁን ይዘሽው የመጣሽው አሁን እኔ ከምንም በላይ የሚያሳዝነኝ ህፃኑ ነው። አሻንጉሊት እኮ ነው ያደርጋችሁት። ልጅ እኮ ነው። የምሬን እኮ ነው። ልጅ እኮ ነው። ልጃችሁ ነው አይደል? ልጃችሁ ከሆነ ቢያንስ እንኳን እዚህ ጋር እያመጣችሁ አታስጡት የሰው ፊት ላይ። እንዲህ ምን ሆናችሁ ነው? የምሬን ነው። ምን ሆናችሁ ነው? ምንድነው የነካችሁ ነገር እንዲህ? ኧረ በስመ አብ። አብርሽም ይደሰታል፣ በዚህ ሀሳብ ይስማማል ብዬ አስባለሁ። ምክንያቱም ኤፍሬም ጥሩ አስበ ሊሆን ይችላል። ጥሩ አስበ ለነሱ ሰላም መሆን ምናምን ተጨንቀ ሊሆን ይችላል። እንደ ሰው ማንኛውም ሰው እንደሚያስጨንቀው ሰው ተጨንቀ ሊሆን ይችላል። ነገር ግን እነዚህ ልጆች ነገም ከነገ ወዲያም ሰላም ሊሆኑ የማይችሉ አይነት ልጆች ናቸው። መለየትም ካለባቸው እንዲህ ነው መለየት ያለባቸው። የምሬን ነው። ግን አንተ አሁን እዚህ ጋር ሁለቶቹን ሰላም ለማድረግ ፍቅር ለማድረግ ነው ያሰብኩት መስለው ይሄ ወደ ድሮ እንዲመለሱ ነው ፍላጎት። ሊሆን አይችልም ከዚህ በኋላ። የምሬን ነው ሊሆን አይችልም። ከዚህ በፊት አይታችኋታል ሩታን ስንትና ስንት ነገር ይቅርታ ከተባባሉ በኋላ ያደረገችውን ነገር አይታችኋል። ማንም ያምንሽ? እሺ ከዚህ በኋላ ማን ይመንሽ? እሺ ሩታ ማን እንዲያምንሽ ነው የምትፈልጊው? የምሬን እኮ ነው እንዴ። እኔ አላቅም ለምን በዚህ ልክ እንደዚህ መደራረሳቸው እኔ ግራ ነው የሚያጋባኝ። የምሬን ነው። ይሄን ያክል ለምን አስፈለገ? የማያስፈልገው ነገር የማያስጨንቀው ነገር እናንተን ያስጨንቃችኋል። እናንተ የሚያስጨንቃችሁ ያን ሰው እንዴት አድርጌ ልግዶ የሚለው ነገር ነው እንጂ ሰላም መሆኑ መንገድ አይደለም የሚያስጨንቃችሁ የነበረው። አይተናል። እሺ ዳኒ የት ሄደ ዛሬ? ዳኒ የት ሄደ? ከጎንሽ ነበር አይደለ? ዳኒ የት ሄደ ዛሬ? ፋሚሊ እዚህ ጋር ለምን ይቅርታ ተባባሉ አይደለም እያልኩኝ ያለሁት ነገር ግን ልክ አይደለም። ጥሩ ስሜት አይደለም እየተሰመኛለሁ። ምክንያቱም ከዚህ ይቅርታ ጀርባ ሌላ አዲስ ነገር ሊኖር ይችላል። ታያላችሁም ደግሞ ይኖራል። እርግጠኛ ነኝ የምነግራችሁ ነገ ከነገ ወዲያ የሚፈጠረውን ነገር ትመለከታላችሁ። በጣም እኮ የሚገርም ነው። አሁን ፋሚሊ እሱ የዋህ ነው። በጣም በብዙ ነገር የዋህ ነው። ግን በዛውም ልክ ደግሞ የሚያጠፈው ጥፋት በቃ የሰው አይመስልም። የምሬን ነው። በቃ የሚያጠፈው ጥፋት በቃ የማይታመን ጥፋት ሲያጠፋት ያለ ዞን የሚያክል ጥፋት ያጠፋል። ፋሚሊ አብርሃም ማለት ገባችሁ? አሁን ይቅርታ ብትለው እሱ ይቅርታ ያደርግላታል። ምንም የሚጎደው ነገር ስለሌለ ይቅርታ ያደርግላታል። ፋሚሊ ገባችሁ አይደል? ነገር ግን ዛሬ ይቅርታ ያደረገላት ነገ ምን እንደሚከተለው አይታወቅም። ነገ ምን እንደሚመጣ ወደ ህይወቱ አይታወቅም። ገባችሁ አይደል? የሚፈጠረው ነገር አይታወቅም። ነገ ከነገ ወዲያ እነዚህ ልጆች የአብርሃም ህይወት ላይ ምን ሊያደርጉ እንደሚችሉ አይታወቅም። ምክንያቱም እሷም አሁን በዚህ ሰዓት ሩታም ሰላም እንዲሆን አትፈልግም። አብርሃም ግልጽ የሆነ ነገር ነው። በቃ ሄርሜላ ጋር እያለ ሰላም እንዲሆን አትፈልግም። በምንም ታምር አብርሃም ከሄርሜላ ጋር ሰላማዊ ህይወት ሲኖር ማየት አትፈልግም። ገባችሁ አይደል? በተመሳሳይ ሄርሜላም በታሪክ ሰላም እንድትሆን አትፈልግም። ተረዳችሁ ፋሚሊ? እዚህ ድረስ ናቸው እነዚህ ልጆች። እንዴት ነው አሁን? እሺ ይቅርታ ይደራረጉ፣ ከዛ በኋላስ የሚለው ነገር ነው ጥያቄ ምልክት ውስጥ መግባት ያለበት። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት ይቅርታ እንጠይቅ። ይሄ ነው የኔም ጥያቄ፣ ይሄ ነው ፋሚሊ። ከዚህ በፊት አይታችሁታል። እኔ አላጠፋውም፣ እኔ ምንም አላደረኩም፣ እሱ ያደረገብኝና ያደረኩበት ምናምን እኔ ጥፋተኛ አይደለሁም ስትይ ነው ነበር አይደል? አንቺ ሩታ እንደዛ ነው ስትይ የነበረው። የሰማንሽ እንደዛ ብለሽ ስታወሪ ነው ከዚህ በፊት እኛ እስከምናውቀው ድረስ እንደዛ ነው።
ያደረገብኝን ነገር እጥፍ አድርጊ አንቺ እጥፍ አድርጊ ስታደርጊለት ነው ለሱ የምናውቀው። ባለፈው ያሳሰርሽው አንቺው ነሽ። ይገባሃል ብለሽ ያሳሰርሽው አንቺው ነሽ። አንተ እንደዚህ ካደረግብኝ እኔ እጥፍ አድርጌ መልስልሃለሁ ስትይው የነበርሽው አንቺው ነሽ። ምን አጥፍተሽ ነው? ምን አጥፍተሽ ነው አሁን ይቅርታ የምትጠይቅ? ምንም እኮ ይቅርታ የሚያስጠይቅ ነገር የለም። ምንም ይቅርታ መጠየቅ አይጠበቅብሽም ሁሉ የነበረው ግን ዛሬ እንዴት ትናንትና በቀልሃለሁ ስትይው የነበርሽው ልጅ ዛሬ እንዴት እንደዚህ ልታስብ ይቻልሽ? ገና እሱ ይቅርታ አልጠየቀምና እኔ ይቅርታ መጠየቅ አለብኝ ማለት እኔ እንጃ። አም ሶሪ ፋሚሊ ይቅርታ አድርጉልኝ። እኔ ላምናችሁ አልችልም። ምክንያቱም ስንት ጊዜ ይህንን ነገር ተነጋግረዋል። ስንት ጊዜ ይቅርታ ተደራርገዋል። እስኪ ዞር ብላችሁ ተመልሳችሁ እዩ እስኪ ስንት ጊዜ ተደራርገዋል ይቅርታ። አንቺም የራስሽን ህይወት እኔም የራሴን ህይወት ስንት ተባብለዋል። ግን ያው ነው እዛው ውስጥ ነው መልሰው ሲገቡ የነበረው። ምንም አዲስ ነገር ለማይፈጠረው ነገር ምንም አዲስ ነገር ህይወታችን ላይ ሀፕን ለማያደርገው ነገር ምን ይቅርታ መጠየቅ አስፈለገ? ምንም አያስፈልግም። እኔ ይቅርታ ይደራረጉ አላልኩም። ነገ የሚሆነውን ስለማቅ ነው። ገባችሁ አይደል? ነገ የሚሆነው የሚፈጠረው ነገር ስለማቅ ነው እየነገርኳችሁም ያለሁት። ያሳዝናል ብቻ። እሺ እኔ ከምንም በላይ የሚያሳዝነኝ ህፃኑ ልጅ በጣም ነው የሚያሳዝነኝ። የምሬን ነው። በሁለቶች መካከል የተፈጠረው ይፈጠር፣ ግን እዚህ ላይ ቢያንስ እንኳን ባታመጡት። የምሬን ነው ባታመጡት። ነገ ከነገ ወዲያ እኮ አድጎ ይህን ቪዲዮ ይመለከተዋል። ልጃችሁ ያየዋል። እስከዛሬ የሰራችሁት ቪዲዮ ይመለከተዋል። እንዴት ለሱ ስትሉ እንኳን መተው ያለባችሁን ነገር ልተው አልቻላችሁም? የምሬን ነው። መጥፎ ነገር እኮ ነው። ገባችሁ? ለልጁ አድጎ ሲመለከተው እናትና አባቴ እንደዚህ ሲሆኑ ነበር በእኔ የተነሳ ምናምን በሚል ጭዌ በጣም የሚደብር ስሜት ውስጥ ሊገባ ይችላል። አሁን ላይ ምንም ችግር የለውም፣ ግን ሲያድግ ሲያየው በደንብ ሲያውቅ ሲያስተውል ምንም አዲስ ነገር የለውም። እኛ እንዳየነው ነው የሚያየው ይጻል። ገባችሁ አይደል? እኔ በጣም የሚያሳዝነኝ መልካም ነገር በማሰብ ይቅርታ ብንጠያየቅ ጥሩ ነው ብዬ አምኜ እኔ አሁን ይህንን ሀሳብ ነው ማላምንበት። እውነት ካንቺ ነው የወጣው የሚለው ነገር ያሳስበኛል። አሁን በዚህን ሰዓት ሩታ ለምን ይዋሻል? እኔ ላስብ አልችልም። አንቺ እንደዚህ አይነት ሀሳብ ልታስቢ ትችያለሽ ብዬ አላስብም። ምክንያቱም ቅርብ እኮ ነው፣ ሩቅ መሄድ አይጠበቅብኝም። ከአንድ ቪዲዮ ከሁለት ቪዲዮ በፊት እኮ ነው ስትዘዘቱ የነበረው። እንዴ ምን ጉር ነው? የምሬን እዚህ ላይ ሰላም እንደሆኑ ሆኖ መምጣት የትኛው እኔ አላውቅም። የትኛው መላክ ነው የቀረበሽ? አንቺ ንገሪኝ እስኪ። ይሄ ነው አራተት እንኳን እሺ፣ እኔ ምንም ተቃውሞ የለኝም። እንኳን ታረቃችሁ፣ እንኳን ሰላም ሆናችሁ፣ ሌላ ምንም ልላችሁ አልችልም። እንኳን ሰላም ሆናችሁ። ነገር ግን ነገ ከነገ ወዲያ እሺ የሚፈጠረውን ነገር ለማየት በጣም ጓጉቻለሁ። የምሬን ነው የምነግራችሁ። ምክንያቱም ይሄ የማይመስል ነገር ስለሆነ ማለት ነው። እዚህ ጋር ለካሜራ መተቃቀፉ ምንም ጥቅም የለውም። ማስመሰል ምንም ጥቅም የለውም። የምትፈጥሩት ነገር ስለሌለ እስኪ እናያለን። ትደግሙታላችሁ አትደግሙት፣ የምናየው ነገር ነው። የሚያስቸኩል ነገር አይደለም። ነገ ሲያረጉት የምናየው ነገር ነው። ፋሚሊ እንግዲህ ፋሚሊ እንደተመለከታችሁት ነው። ሌላ ምንም ማለት አይቻልም። ይኸው እየተቃቀፉ ነው እየተደራረገ። ይህን ማን ይጠላል? ገባችሁ? ማን ይጠላል? ግን ከምንም በላይ ለልጃችሁ እሱ ስትጣሉ ልጃችሁን እያስባችሁ ነው መጣላት ያለባችሁ። የምሬ ነው። እናንተ በቀል ውስጥ ነው የገባችሁት። ሩታ እልም ያለ በቀል ውስጥ ነው የገባችሁ። ምንም ሰላም ለመፍጠር እኔ እንጃ። ሰላም ተፈጥራለች ብዬ ማሰብ ይከብደኛል። እውነት ስነግራችሁ ይከብደኛል። ምክንያቱም የሚሆን ነገር ስላልሆነ እሷ ጋር ያየነው ነገር ከዚህ በፊት ነገር ስላለ እሷን በአንድ ጊዜ ማመን አንችልም። ወጥመድ ውስጥ ልከተው ይችላል። ገባችሁ አይደል? ነገ ከነገ ወዲያ አብርሃም ምናልባት ሌላ ከባድ የሆነ ችግር ውስጥም ልከተው ትችላለች። ወጥመድ ውስጥም ልከተው ትችላለች። የሆነ ያሰበችበትም ነገር የቀመረችውም ነገር ኑሮ ሊሆን ይችላል። ማንም አያውቅም። ምክንያቱም ከዚህ በፊት እንደዚህ ይቅርታ ከዚህ በኋላ አንተ ጋር ነው መሆን የምፈልገው በሚል ሌላ አይነት ታሪክ ውስጥ ከተው ልጁን ያልሆነ ችግር ውስጥ ደግሞ መልሳ ስለከተተችው ስላየን ይህንን ነገር በአንድ ጊዜ ለመቀበል ይከብድናል። የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁ። እና ያው እንግዲህ እሱ የዋ ነው ምንም ነገር እሺ ነው የሚላት። ገባችሁ አይደል? ምንም አዲስ ነገር የለውም። እንግዲህ እንደተመለከታችሁት ነው። እስኪ የእናንተን ሀሳብ ግን መስማት ፈልጋለሁ።
ይሄ ነገር የምር ትክክለኛ ይቅርታን የተደራረጉት ነውስ አይደለም የሚለውን ነገር እንድትጽፉልኝ ይፈልጋሉ። ኮሜንት ላይ ጻፉልኝ። እንግዲህ ዛሬ ቪዲዮ መስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። የኔ ቸኮሌት ፋሚሊ ዛሬ ቪዲዮ መስል ነበር። ባይ